ከለውጥ በፊት ማለት ከንጉሱ ከመውደቃቸው በፊት ነበር እንግዲህ በጠጅ ቤት ውስጥ ይሰሩ ነበር። ከዛ ደግሞ ታፍነው እንደተወሰዱና በዛ የገጠማቸውን እየነገሩን ነበር። ያቋረጥኩት መቀጠል ይችላል። ጓደኛዬ ሴትዮዋ ሲከስሩ ማርፍበት ስላለኝ ቤተሰቤን እየሸሸው ነው። በመሰረቱ እየሸሸው ነው። በቃ ያ ድግምት በምን ይሄ ሁሉ ሲሆን እናቶት ምናምን አይመጡም። የት ያገኙ? አድራሻም የለ ስልክም የለም። ያን እኔ ምን አድራሻ የለም። አባቴ ንቁ ስለሆነ ነው ፈልጎ ግን ያገኘኛል። ግን ይሻልለውም። አሁን ያቺ ሴት በአንድ ጠርሙስ አረቄ ነው ያሳፈነች እና ብታሳፍነኝም ፍላጎቴ ካልሆነ አልሰማም። ማንን ገልብጬ ነው የምወጣው እና ድምፄን አጠፋው። በር ተዘጋብኝ። ሰውየውን አሸነፍኩ። ለማንኛው ከዛ አፍኖ ነው የወሰዱት። አፍኖ ነው። እሷ በር ዘግታብኝ ወጣች። ከራሷ ቤት እኮ ከራሷ ቤት ወንድ እንትን ብላ አረቄውን ይዛ አሳፍናኝ ወጣች። እኔ ቢያፍነኝም እሱን እኔ ነኝ የማፍነው። በሩ አይከፈትም። በሩን ዘግተዋል። እነሱ የተሳካላቸው መስሏቸው እዛ ሲጨፍሩ እኔ ወንድ ጉልበቴ ኃይለኛ ነበር። ልክ ሲከፈት የቻለኝ መስሎት ነው እነሱ በቃ ያሳደረኝ ምናምን መስሏቸው ነው የከፈቱት በሩን። እኔ ሲከፍቱ ጠፋው። በኋላ ጠፋው። አሁን ጠፍቼ አንድ ቦታ ከሰው ጋር ተከራይቼ ገባሁ። ዝም ብዬ ያው የሆነች ነገር እሰራለሁ እዚሁ አዲስ አበባ ማለት ነው። አዎ ሳሪስ ተከራይቼ ገባሁ። ተከራይቼ በገባሁበት አባቴ ድንገት አገኘ። በጣም ንቁ ሰው፣ በጣም ንቁ የነቃ ሰው። የኃይለ ሥላሴ ወንድም የኃይለ ሥላሴ ወንድም የነበሩ አጎቱ ክርስትና ያነሱት ከኃይለ ሥላሴ ጭምር የሚጠጋጋ ነው እና የነቃ ነው። ግን አገሩ ነው የሚኖረው ከገበሬ መለየት ስለማይችል እና ከዛ አገኘኝ። አባበልኩት። ምን ጀመርኩ መሰለ? በስሙኒ እንጀራ 6 ነው የምገዛው። ምግብ ጀመርኩ። 6 እንጀራ ነው የምገዛው። ቅርታ አድርግልኝና ያንን ዘመን አንድ ብር ብዙ ነገር ነው የምሰራው። ብዙ ነው ምስክርነቱ። አሁን ያቺን ጀመርኩኝ። እሷን ጀምሬ በቃ ሰው አለ አይደል ልጅነት ስላለ ወጣትነት ስላለ የኔን ነው የሚባሉት። በቃ አሁን መቆም ጀመርኩ። አሁን ቆሜ ያለው እንጀራ እየጋገሩ መሸጥ ጀመሩ። በቃ ገዛለሁ እሸጣለሁ። ገዝተው ነው የሚሸጡት እንጂ ገዛለሁ። በኋላ ላይ ምጣድ ገዛው። አሁን ወደ 14 ዓመት ሆንኩ። 14 ዓመት ሞላው። አሁን ምጣድ ገዛው አልኩ። ከሰው ጋር ደግሞ ግባባለሁ በጣም። እኔ ራሴ ዕቃ ዋሽኩ። ስደተኞች ከመቀሌ ከእንትን ሶቆጣ ምናምን ይመጣሉ። በእኔ ምጣድ ነው እንጀራ መጋገሩት። ለስደተኛ ዛሬም ያው ነኝ ነገም ያው ነኝ። ስደተኛ በጣም ነው ማስተናገደውና ባለኝ ነው። እቺ ውሃ ካለችኝ ለ2 ሰው አካፍላለሁ። እና እንደዛ ስኖር አንድ ሙስሊም ነው የስልጤ ምድር የመጀመሪያ የረጋውበት ባል እሱ ነው። እና ወጣት ነው ግን ኃይለኛ ነው። ሰው ማሳለፍ አይችልም። ያካካረከው አፈርድሜ ነው። ኖርኩ አባ አተጋቡ። ኖርኩ በቃ ተጋባን። ኖር ግን ክርስትናዬ ላይ ቀልድ አላውቅም። ይስማማን ክርስትና ሙስሊም ያገባሁት በኦርቶዶክስ ተዋህዶ ላይ ሆኜ ቀልድ አላውቅም በእምነቴ ላይ። እንዴ ክሬን ካረኩ በቃ እዛ ምን መሆን አለበት ብዬ እርሶ ኦርቶዶክስ ነው ሙስሊም አገቡ? ሙስሊም አገባው። እንዴት እሺ ብለው አገቡ? በቃ አገባው። ማለት እንዴ ኖራችሁ?
አንደኛ ኃይለኛ ነው፣ ሁለተኛ አለ አይደል የሚሰራ ሰው አብረህ ትሄዳለህ የሚል ይሄ እግዚአብሔር ዓላማ ነው ብዬ ነው እኔ የወሰድኩት። ጨለማን ለመግፈፍ በእኔ በኩል የሰራው ነገር ይኖራል ብዬ ነው የማስበውና ከዛ ክርስቲያን ካልሆንክ አልኩት። ደግሞ ወዲያው አረከስኩ፣ አቅሪቶ መጀመሪያ ልጄን ወለድኩ። በ15 ዓመት ወለድኩ። 15 ዓመት ወለድኩ። 15 ዓመት ወለድኩ። ከወለድኩ በኋላ ብዙ ፈተናዎች ደረሱብኝ። አሁን ስራ ይሰራል፣ ደሞዝ አይገባም፣ ሄደው ሌላ ቦታ ነው። ልጅ በመውለዴ ብዙ ፈተና ደረሰብኝ። እኔ ግን ካልተጠመክ አልሰማህም አልኩት። ከዛ ዮሴፍ በፋሲካ ትንሣኤ ተጠመቀ። ወልደ ትንሣኤ ተብሎ አስጠምቃለሁ እንጂ እኔ እስላም ይሄ ተፈጥሮ የተሰጠኝ ስጦታዬ ነው። ከዛ እሱ ተጠመቀ። አልተለያየንም፣ ግን በኔ ላይ ያላረገው ጉድ የለም። ግን አለው ቀመጣለሁ፣ ከቤቴ አልወጣም፣ ከቤቴ አልወጣም። ኃይለ ሥላሴ ከስልጣን ሲወርዱ እኔ የ2 ወር አራስ ነኝ። ጥሎኝ በየሴቱ ቤት ነው። እኔ ግን ቤቴን አልለቀኩም። አዋጅ ሲወጣ ቤት በኔ ስም ነው የተዘዋወረው፣ ባንክ ነው የከፈልኩት። በጣም ብዙ ነገር አደረሰብኝ። ኦርቶዶክስ ሆኜ ሲጀመር ተቃውሞ አልደረሰብኝ። ብዙ ከበሮ የሚመቱልኝ አሉ ከዙሪያዬ እና ተቃውሞ የለም ምን የለም። ደገስንም ተውንም አብረን ነው የምንኖረው። በኋላ ላይ ልጄ እሱ በቃ በየእንትኑ ሲዞር ይጠጣል፣ ኃይለኛ ነው። በጩቤ ሁሉ ተወግቻለሁ። ለምን ይገሉታል ብዬ ተባብሮ እንትን ሲሉ ጉልበት ስለነበረኝ አራስ ሆኜ ድምፅ ሰማሁ። አንድ ሰው ከነካ ስለማይችሉት በህብረት ነው የሚመቱት እና ድምፅ ሰምቼ ወጣሁ። በቃ ስወጣ በቃ ለ5 ሲደበድቡት ጩቤ ያዘውን ያስኩት። ልክ ሲይዝ እዚህ ጋር ወጋኝ። እሱን አስመለጥኩ። ተወግቼም ቢሆን አስመለጥኩ። ኖርኩ። እንደዛም ሆኖ አላረፈም። 5 የለም፣ ደሞዝ የለም። እዛው የገዛ ጓደኞች ቤት ሌላ ይዞ እዛው ያልቃል። እኔ ደግሞ አንድ አማርኛ ነው ያለኝ፣ ሰኞ ቅዳሜ አይደለም። ኖራለሁ፣ ያልፋል። መላ ፈጥራታለሁ እንጂ ራሴን ለሌላ ነገር አሳልፌ አልሰጥም። መላ ግን ፈጥራለሁ። ዛሬም ማድርበት እንደዛ እያረኩ መላ ፈጥራለሁ። ድንገት ለካ እርጉዝ ነኝ። ድጋሜ እርጉዝ ነኝ። ሳላውቀው 5 ወር ሞላኝ። የ4 ዓመት ልጅ ምን እንደሆነ ግን አጠባለሁ። 4ኛ ዓመቱ ወደፊት ነው 4ኛ ዓመቱ አጠባለሁ፣ ግን እያጠባው እርጉዝ ነኝ። እንደዛ ሆኜ እሱ እሽከሌሌ ነው የሚለው። ድንገት ልጄ ታመመ። ሁለተኛው ልጅ ነው? አዎ የመጀመሪያ ወንድ ነው። ኃይለኛ ልጅ ነው፣ የሚያምር ልጅ ነው። ቁምጣ ነው ማለብሳቸው፣ እንዲህ ጉርድ ምናምን ነው ማለብሰው። ድንገት ምን እንደነካው ሳይታወቅ፣ ያው የመናፍስት አሰራር ነው። ከተሞተብኝ ሲሞት የለም አጠገቤ፣ ሞት የለም አጠገቤ። ሰው ይወደኛል። ሳሪስ ላይ ያሉ ሰዎች 15 ቀን ሀዘን ከኔ ጋር ተቀመጡ። ከሱ ጋር በጣም ከባድ ነገር ውስጥ ገባል። ቤቶች በላይ ሚላል ጎረቤቴ ደሞዝ ለኔ ከልክሎ ለጎረቤቴ አብሬ መበላ ጠጣ። እስከዛሬ አብርጬ አላውቅም። የጌታን ክብር ነው
እየተናገርኩ ያለው መናፍስትን እያራገፍኩ የእግዚአብሔርን ክብር ለማውጣት ነው የማወራው። እና ሁለተኛ ልጄን ወለድኩ ድጋሜ። ስወልድም የወለድኩ ቀን አለ፣ ሌላ ቀን የለም። ድጋሜ ታመመችብኝ። ታማብኝ ማሞ ሐኪም ቤት የሚባል ነበር። እዚህ ማሞ ዙሪያ አስልክ ላይ እና ብርከስሙኒ ነው መታከሚያው። የዛን ጊዜ ብርከስሙኒ የሀገር ባህል አለ። የሀገር ባህል ሆኖ አንተ እሱ ያንተ ምርጫ ነው። ያው ይሰጣል፣ ብርከስሙኒ ምጠጣ ይሰጣል። የሀገር ባህል ነው፣ ሕክምና ነው ተብሎ በዛ ውስጥ ነው። ከዛች ልጅ ስትታመምብኝ ብርከስሙኒ ልቀበል ስወጣ ተቃቅፎ ቆሞ ቁጭ ብሏል። እንትን ማሲንቆ የሚመታው የኔ ከሌ እያለ ብር ሊቀበል ይጨፍርላችኋል። ምንም አላልኩ። እንዲህ አያታረኩና ውልቅ ብዬ ሲሄድ ለምን አየሽኝ ብሎ መጣ። ምን አገባሽና ነው የምታይኝ? ምንም አያገባኝም። እውነት ነው እሱ። ይኸውልህ ብርከስሙኒ እንድትሰጠኝ ነው ልጄ ስለታመመች። ይህን ሁሉ አሁን ታሪክ ልጆች አያውቁም። ዛሬ ነው የማወጣው። ይህን ሁሉ እድሜ ኖሬ አላወራውም፣ ልጆቼን እንድነካ ስለማልፈልግ ልባቸውንና ከዛ ለምን ዘራቸው አያልቅም አለ። ሁለተኛ ልጄ እንግዲህ አልኩት ዘራችን አያልቅም፣ እቺ ልጅ ታድጋለች፣ አንተ ግን ትቀድማታለህ። ትንቢት እየተናገርኩ ግን ኦርቶዶክስ ነኝ። ትንቢት እየነገርኩ ነው። አንተ ትቀድማለህ፣ እሷ ትቀጥላለች። ሽንት ጨርቅ አላነሳውም፣ ቤቴን ጥዬ ወጣሁ። እሱ ተመልሶ ሄደ፣ ቤቴን ጥዬ ወጣሁ። ልጆትን ይዤ ሽንት ጨርቅ አልያዝኩም፣ ልጄን ብቻ ይዤ ምንም ሳላር አብሬ የሚበላ አብሬ የምጠጣ ጎረቤት ጋር ነው ያገናኘኝ። ስለዚህ ይሄንን ፍርድ ለመድኃኔዓለም ትቼ እያለሁ እየወጣሁ ሄድኩ። መሽቷል፣ ብርም አልነበረኝም። አንድ ጓደኛ፣ ትልቅ ሰው ጓደኛ፣ እንደኔ እድሜ ሆና በዛን ጊዜ ጓደኛ አሉኝ እና ብር ስጭኝ ታለም አልኳት። ድሮ ሂጂ ነበር የምትለኝ፣ እኔ ልጆቼን ጥዬ አልሄድም ነው አላማዬ። አሁን ብር ሰጠችኝ፣ የሆነች ብር ስትሰጠኝ አጎቴ አራተኛ ፖሊስ ጣቢያ ገባ ብሎ አባ ኩራ ሰፈር አለና፣ አሁን ደግሞ ምን ቢሆን ጥሩ ነው? ሴጣን መቼ ይራራልሃል? ዛሬ እኮ እኛ እያባበልነው ነው። የእሱን ክልል እያለፍን የጌታን ክልል ትተን የእሱን ክልል እያለፍን ገብተን በሱ እናሳብባለን። ክልሉን ካልነካው አይነካኝም። እና መኪናው መንገድ ላይ አበላሽ። ጉምቢ ታክሲ የምትባል ነበረች። መሸ መንገድ ላይ ሲመሽ እንደምንም ሰውየው አንቀሳቅሶ አደረሰኝ። ልክ ስገባ አጎቴ ደነገጠ። ምንድነው በጨለማ ሚስቱ ማለችኝ። አይ ምንም እናቴ ገሌን ነው። እኔ ምስጢሬ ለማንም አልነገርም። የሚረዳኝ ካልሆነ ለምን መሰለ ሰው ቤት ስገባ ብሬን በልቶብኛል። ያጎቴ ሰው ቤት አስገብቶኝ በ5 ብር ደሞዜን ስለበላ አልነግረውም መከራዬ። ከዛ አደርኩ፣ ተኛው። ምግብ ሰጡኝ። ልጅቷ እኮ የለችም፣ ደክማለች። ለኔ ካላ እያልኩ ነው በውስጤ። ለኔ ካልክ መድኃኔዓለም የዓለም መድኃኒት፣ ለኔ ካልክ ታኖራታለህ፣ ለኔ ካላልክ እንደፈቀድክ ነው የምለው። ሁሌ የምላት ነገር አለችኝ። እዛ ሞኝ እውነትን አሳየኝ። መንገድ ጠፍቶብኛል። እንዲህ ነው የምለው፣ እውነትን አሳየኝ። ፍልሰታ ጾም በግሬ ነው የምጾመው። እኔ እንደማንም ጫማ አድርጌ አልጾምም። እውነትን አሳየኝ። ዛምስቱ ተኝታለች፣ እሱ ስራ ሊሄድ 11 ሰዓት ላይ ጌጤ አላት። ቀስ ብሎ ሰማዋለሁ። እኔ የምን መኝታ ነው የምተኛ? አላማዬ እናቴ ጋር ነው አልኩት።
እናቴ ጋር ነው የምሄደው ብዬዋለሁ ማታና ሳትሄድ ሐኪም ቤቱ ሰጃት ልጇ ታማለች አሉ ጠብቃለሁ እኔ እሷ ስታኳርፍ እኔ 12 ሰዓት ልጄን ጠቅልዬ ሬሳዋን ይዤ ለምን ብትታከም አይደለም ይኸውልህ እኔ ተቀይሜያለሁ እኮ ማደራ አጥቼ ነው አሁንም ደግሞ ተገዢ መሆን አልፈልግም እንዲያረኩላት እንዲሉ ስለማልፈልግ እናቴ ጋር ትሙት ብዬ ነው የት ያገኙ እኔ ሀገሬ ገባሁ ድሮም ልቀቂ ስሉኝ እምቢ ብዬ ስለሆነ እናቴ እኔ ልጅ ይዤ እናቴ ቤት አልገባም ያ ሲሞትብኝ ካልመጣሽ ብሎ ሲሉኝ አይ እኔ ልጅ ይዤ አልገባም እዚሁ እኖራለሁ ነው ዓላማዬ ልጆቼን የሰው አይን ማሳየት ስለማልፈልግ እና ከዛ ስደርስ እናቴ ተቀበለችኝ ስትቀበለኝ ልጅቷ የለችም በቃ ደክማለች አሁንም አዳር ተመልሰን ይሄ ግግም ይባላል ዛሬ ቢሆን አንድንም አላስነቀልኩም የልጅም አላስነቀልኩም ዛሬ ጊዜ ወደ አዲስ ዓለም መልሳ ሐኪም ቤት ተነቀለች ልጅ አተርፈ ተረፈች ክብር ለእግዚአብሔር መድኃኔዓለም ካልኩ ሌላ ምቀበጣጥረው የለኝም እኔ መድኃኔዓለም ብያለሁ በቃ እና አሁን ሳለምን አትተርፍ ከተረፈች በኋላ በጉ ታረደ ልታረስ 4 ወር ከ15 ቀን ሆኖኛል ልታረስ በግ ታረደ ዶሮ ታረደ በላው ጠጣው እንዴት እንደሆንኩ አሁን አማረብኝ ጭራሽ እዛ ሆኜ 15 ቀን አማረብኝ እዛ እናቴ 15 ቀን ሲሞላኝ አያዩ ህልሙ ሰኞ ቀን ነው ከቤት የወጣሁት ለእግዚአብሔር አሳልፌ ሰጥቼ ያልኳት ትንቢት አለች እኔ ከበደልኩህ አንተን ያሰኘኝ አንተ ከበደልከኝ እኔን ያሰኘኝ መልስ ይሄ ነው እሷ አትሞትም ደግማለሁ አሁንም አትሞትም በህይወት ትኖርና አንተ ታልፋለህ ብያለሁ ባለቤቶት ልክ 15 ቀን ሰኞ ህልማየሁ ምን ህልማየሁ በጥቁር ጨርቅ ጠቅልለውት በሰፊ ጎዳና ይዞ ሲሄዱ 3 ሪዛቸው ነጭ የሆኑ 3ቱም በስላሴ ነው የፈታሁት በዛን ጊዜ 3ቱም እንዲህ መደዳ የተቀመጡ ነይ አንቺ ገና ነሽ እሱ አልፏል ጥቁር ልብስ ጠቅልለው 2 ጥቋቁሮች ይዞ ሲሄዱ አየሁ ብንንስል እናቴ ቤት እንዴት ሳሪስ እንደተመለስኩ አሁን ልቆርጥልህ ይሄ ማለት ከየት ነው አገሬ ያን ህልማየሁ ነጋ አገራችን ላይ ቆሎ ይቆላል ጠዋት ወደ እርሻ መሄድ ቡና ቆሎ ይቀርባል ቡና መደዳ ነው የሚጠጣው ጭብሎ በብዛት ያንን ህልም ልናገር ዛሬ ይሄ ሰውዬ የሆነ ነገር ሆኗል ልናገር ብዬ ተስተካክዬ ማለት ነው ቁጭ ስል እናቴም አያቴም አሉ እኛ ጊፍት ቦታ የሚሉ አሉና እማ አልኳት እማ አዊ ነው ማለት ነው አዊኔ ነው እናቴ አዊዬ የዚች ልጅ አባት ምን እንደሆነ ልንገራችሁ በጥቁር ጨርቅ ጠቅልሎ በሰፊ ጎዳና ይዞት ሲሄዱ እኔን ደግሞ 3 ሰዎች ሪዛቸው ረጃጅም የሆኑ መደዳ የተቀመጡ እኛ ስር ተሸሸጊ አንቺ ገና ነሽ ብሎ ከኋላቸው ተደበቁ መቼም የስላሴ ነገር ሊሆን ይችላል የራሴ ፈታው አበዱ ተመልሳ ልትሄድ ፈልጋ ነው ተባለ እናቴ መጣች ደርግ እየረሸነ ነው በዛን ጊዜ እህቴ እዚህ ያለች ኃይለ ስላሴ ዘመድ ያሳደጋት
በ4 ዓመት ለትምህርት ብሎ ወደዚህ አመጣት አባቴ። አሁንም አለች አገልጋይ ናት። አሁን መታችኝ እናቴ። አሁንም ላያችን ላይ አገግመሽ ልትመለሽ ነው ተብዬ ተመታው አይደለም። እኔ እኮ ህልም አይቼ ነው። ከዛ ልጄን ይዤ ደጅ ቁጭ ብዬ አለቀስኩ። ቀኑን አስታውሳለሁ። ተማሪዎች ብዙ ሰዎች እየተረሸኑ በደርግ ያው ከጥፋትም ይሁን ከዓላማ ቀይ ሽብር ማለት ነው። ቀይ ሽብሮች የኔ እህት ደግሞ በእምነቷም በጌታ ነበረች። ወደ ጌታ መጣ። በዛን ሰዓት ያው ይረሸናል። ጌታ ወጥቶ ብዙ ይረሸናል። እዛ እኔ ተመታው፣ ዝም አልኩ። ገበያ የሚሄዱ ሄዱ፣ የሚመለሱም ተመለሱ፣ እርሻ አርሶ የሚመጡትም ተመለሱ። እኔ ግን ከለቅሶዬ አገገምኩ። ሰኞ ቅዳሜ አይደለም እናስለቀስ። እዚህ ሳሪስ ያሉ ያንን ህልም ያየው ዕለት ለካ ቀብሮ ነው። ኦሬዲ ሞቶ አብሮሽ ከሌሌ ስል መጠጥ ይጠጣና ድርጅት ሲገባ ከመኪና ላይ ወደቀ። ቤቴ ውስጥ ሲያሽቃብጡ ፎቶ ሁሉ አብሮ ተነስተው ጎረቤት እየተጣላ በኔ የተነሳ ተው፣ እቺ ልጅ ቤቷን ትታ ሄዳለች፣ ተው እንዲህ አይደረግም፣ እንዴት ጎረቤት እንዲህ ያደርጋል ሲሉ ፎቶ ተቃቅፎ የተነሱትን ሁሉ አብሮ በኔ የተነሳ እየተጣላ ህዝቡ። እኔ ግን ያየሁት ህልም ያለት ቀብር ነው። ሰፈሩ ሞታችን ሞት ያርገው 100 ብር ድሮ ብዙ ጥቅም አለው። ድርጅቱ የምናቃት ጎረድ ያለች ልጅ የምታዝል ድርጅት ያቀኛል። እኛ እነኝን አናቀም። ተቃረቡ እኮ እንዳሉ እድር ገንዘብ ሊቀበሉ የድርጅቱ አናቃችሁም። ጎረቤት አናስነካም። አለች እንልካለን፣ ትመጣለች። ድሮ ጎረቤት እንዲህ ነው በቃ። 100 ሚድረስህ 50 ትድረስህ ጥቅም አላት። አቆዩኝ። ድርጅቱ ይዞ አቆየኝ። ልክ ወንድሜን ደብዳቤ ጽፎ ወንድሜን ፈልጎ እዚህ ሚኒቴሪ ተራ እጅ ስራ ይሰራል። እሱን ፈልጎ ቶሎ በአስቸኳይ ታሟል ብለህ ይዛት ና፣ አትመጣም ተጎድታለች ብለው አባብለው 6 ሰዓት ወረቀቱ እዛ ደረሰ። ከዛ እናቴ አበደች። አሁን የለችም በህይወት። አበደች ልጄ ተረሸነች ብላ። የኔ ነገር አልቆጫቸውም። ተደብድቤ ያለው እነሱ ለእህቴ ተገደለች ተብሎ ደረት እየተደቃ ዘመኔ ለምን አይቻለሁ። የኔ ጉዳይ እንደሆነ እኮ አይቻለሁ። በሌሊት አልቀበለኝ ብለው መቱኝ። ስለዚህ እኔ ደግሞ ራይና ህልም ቀደም ስልም አያለሁ የሚሆነውን ነገር እና ምን ሆነች ለምን መጣ መልስ አልሰጠውም። እነሱ አልቅሶ ደጅ ይዟት ወጥቶ የኔ ጉዳይ መሆኑን ይነግራታል። ከዛ እንባዋን ጠርጋ ገባች። የኔ ጉዳይ ነው። ዘመነ ለምንድን ነው አላሉ። ምን ሆናችሁ ነው አላሉ። ዝም ወንድሜ በኦሮምኛ ምን ሆነሽ ነው አለኝ በኦሮምኛ ምንም። ከዛ ሌሊት ተነሱና ይዞኝ ሊሄዱ። አይ እንደዚህ ከመኪና ወድቆ የዚህች ልጅ አባት አሁን እንግዲህ ሴት ናት ያስኳት። የዚህች ልጅ አባት እንደዚህ ወድቆ ሐኪም ቤት ነው አለ። አልሄድም ቆረጥኩ። አልሄድም አልኩ። ስል አይደለም እንደሱ አይደለም፣ መሞቱን እኮ ሰምተዋል። እንደሱ አይደለም፣ ጎረቤቶችሽ ናቸው የላኩ። እኔ ራሴ መልስሻለሁ ወንድሜ፣ ራሴ መልስሻለሁ ሐኪም ቤት ደርሰሽ ብሎኝ አባብሎ ይዞኝ ወጣ። አባብሎኝ ይዞኝ ወጣና መኪና ላይ ልክ ወደ ሳሪስ ሲያዞር ሎንቺን ነበር ድሮ የሚያመጣ የታክሲ ምናምን የለም። ልክ ሳሪስ ሲደርስ ራሴን አላውቅም። አባብሎኝ ይዞኝ በቃ እዚህ ውረጅ ያው ገፍተን አይተን እንወጣለን ሲለኝ ልክ ገባ ስል
ድንኳን ተተክሏል። ለምን አይቻለሁ እኔ አለቀስኩ። ለምን የሁለት ልጆች ክፉም ቢሆን አለቀስኩ። ምን አልኩ? ወዲያውኑ ድርጅቱ ፈሰሰ። ምድረ ሴት አዳሪ ከቦት የነበረው ቤት እኔ ስመጣ ተደበቁ ተባለ። አለቀስኩ። ምን አልኩ? ያችን ሳንቲም ለኔ ሰጡኝ። አትጥፊ የትም አትሄጂ ያሉኝ። ቁጭ አልኩ። ሐዘኔን ጨረስኩ። ተመልሼ ልሄድ ያቺ ብር ሰጠችኝ ጓደኛዬ። 2 ትብት እዚህ ቀብረሽ ምን ትሰሪያለሽ? የምትሄጂው ቤቱ ቤትሽ ነው አሉ። እዚሁ ቀረሁ። ፓሪስ ላይ ቀረሁ። ልጄ ማደገች። ብዙ ፈተና ነው የደረሰብኝ። ለሌላ ቀን አረገዋለሁ። ምናልባት ይሰፋብሃል ብዬ አስባለሁ። አይ ቢሰፋም ችግር የለም። ያው ችግር የለውም። አዎ ምክንያቱም በልና ችግር የለውም። በክፍል 2 ደግሞ የሚቀጥለውን ታሪክ ደግሞ ከዚህ በኋላ አዲስ አበባ ላይ ቤቱ የራስዎት ነበር? የቀበሌ ቤት። ስለዚህ እዛው ልጆትን ይዘው እዚህ ቀሩ ማለት ነው። ልጄንሽ ቁጭ አልኩ። ቁጭ ብዬ ያለው በቀበሌም ብዙ ፈተና ደረሰ። ልጅ ሞተበት ቤት ድጋሚ አልቀመጥም ቀይሩልኝ ብል በጎቦ ሌላ ነገር ውስጥ ከተቱ። ቤቴን ቀምተው ደባል አስገቡ። በገዛ ቤቴ ደባል አስገቡ። ሰው አስገቡ። እናስለቅቅልሻለን ብለው አውቆ አስገቡ። ያው ስንት በመገዳደል እነሱንም አላስለቀቅኩም። ከጀርባ በራ ወጡ። እኔ ከፊት ለፊት ወጥቼ 7 ልጅ ወለድኩ። ሌላ አገቡ ሰው ሌላ አገባው። አሁንም ባገባ ብመጣልኝ ባል የሚገርም። እሺ ከዛ ጀምሮ ያለውን ደግሞ የሚቀጥለው ሳምንት ሁለተኛው ባሎት ጀምሮ ያለውን እንዴት አገቡ? ከዛ በኋላ 7 ልጅስ ብዙ ልጅ ነው። ከ7 ማለት ከዛ በኋላ 7 8ኛ ልጅ ማለት ነው። ሁለት ልጅ ነው ወደ ጌታ ሄዱብኝ። አሁን 5 አሉኝ። 12 ልጅ አለ። የዛች ሞታ የተረፈችው ልጅ ሕክምና ነው የምትሰራው። ላብራቶሪ ነው እንትን በጣም ተነሳና እኔ ጌታን ክብር መናገር የምፈልገው ጽናት የሚባል ነገር አለ። ጽናት ጳውሎስ እንዲህ አለ። ረሃብ ነው፣ መገረፍ ነው፣ ራቁትነት ነው፣ እስራት ነው። ማን ነው ከዚህ ፍቅር ሚለኝ? ያ ፍቅር አለየኝ። በጣም ጥሩ። እንግዲህ የሚቀጥለው ሳምንት ደግሞ ገና ብዙ ታሪክ ገና አልተጀመረም ታሪኩና ከሚቀጥለው ሳምንት ደግሞ እንደገና መጣው ይቀጥሉልናል። ጌታ ይባረክ። አሜን። ተመልካቾቻችን እንግዲህ ዛሬም ሰዓታችን ስላለቀ እዚህ ላይ ለማቆም እንገደዳለን። የሚቀጥለው ሳምንት ግን ታሪካችን ይቀጥላል። እንግዲህ እስኪያለቀ ድረስ ቁጭ ብለን ሁሉንም እንከታተላለን። የሚቀጥለው ሳምንት ወይዘሮ ሙሉነሽ በየነ መጥተው ደግሞ ሁለተኛ ባል አግብተው እንደገና ሙስሊም አገባውን ያሉት ከዛ በኋላ 7 ልጅ ወልደዋል። ያንን ሁሉ ታሪክ ገና ከዛ ውስጥ ያሳለፉበትን ምን ተገዳሮት ገጠማቸው ብዙዎቻችን ትምህርት ስለሚሆን ከዛ ደግሞ እንከታተላለን። ጠብቃችሁን ተከታተሉ። ጋብዛችኋለሁ። እስከ ሳምንት ድረስ እንግዲህ እንሰናበታችሁ።